ሩሲያ ኩርስክን በቁጥጥሯ ስር ማድረጓ ከተነገረ በኋላ ለ3 ቀናት የሚቆይ የተናጠል ተኩስ አቁም ማወጇ ተሰማ። ፕሬዝዳንት ቭላዲሚር ፑቲን ከመጪው ግንቦት 1 እስከ ግንቦት 4 የሚቆይ ተኩስ አቁም ነው ያወጁት። በተመሳሳይ መልኩ ዩክሬንም ተኩስ አቁም እንድታደርግ ጥሪ ቀርቧል። ይህ የተናጠል ተኩስ አቁም ሰብአዊነትን መሰረት ያደረገና የናዚ ጀርመን ድል የተነሳበትን 80ኛ ዓመት ታሳቢ ያደረገ እንደሆነ ከክሬምሊን የሚወጡ መረጃዎች አመላክተዋል። ትላንት በተሰማው ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኩርስክ የተባለችውን አካባቢ ዳግም በእጃቸው ማስገባታቸውን አስመልክቶ ለአካባቢው ጦር አዛዥ ምስጋናቸውን መቸራቸውም እንዲሁ የተነገረ ነው። የዩክሬን ኃይሎች ከአካባቢው መውጣታቸውም እንዲሁ ፕሬዝዳንቱ አውስተውታል። የቀጠና ወታደራዊ አዛዥ የተበታተኑ ቀሪ የዩክሬን ኃይሎችን ጨርሶ በማስወጣት ላይ እንደሆኑ ለፕሬዝዳንቱ እንደገለጹላቸው የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ አስረድተዋል። ኩርስክ በሁለቱ ኃይሎች ጠንካራ ፊልሚያ የተደረገባት ስትሆን በተለይም ዩክሬን መደራደሪያ እንዲሆናት ከባድ ተጋድሎ ያደረገችበትም ነበር። ይሁን እንጂ ዜሌንስኪ ጦራቸው አሁንም በኩርስክ ይገኛል በማለት መናገራቸውን ሮይተርስ ተመልክቶታል። ሰሜን ኮሪያ ወታደሮቿ በሩሲያ በውጊያ ላይ መሆናቸውን ሚስጥር አድርጋ የቆየች ቢሆንም በዛሬው ዕለት ኪም ጆንግ ኡን በትክክል ወታደሮቻቸው በኩርስክ የሩሲያን ጦር በመደገፍ ላይ እንደነበሩ ይፋ አድርገዋል። ኪም ጆንግ ኡን በሚስጥር ይዘውት የነበረውን መረጃ ይፋ ያደረጉት ኩርስክ ዳግም በሩሲያ እጅ መግባቱ ከተረጋገጠ በኋላ ነው። በእርግጥ ሰሜን ኮሪያ በሚስጥር ተያዘው እንጂ የአሜሪካና የዩክሬን የደህንነት ምንጮች ገና ከጅምሩ የሰሜን ኮሪያ ወታደሮች በኩርስክ እንደሚገኙ ይፋ አድርገውም ነበር። ቭላዲሚር ፑቲን ኮሪያውያን ስላደረጉላቸው ሁሉ ምስጋናቸውን አቅርበዋል። ከዚህ በተቃራኒ ሰሜን ኮሪያውያን በኩርስክ መዝመታቸው ሰብአዊ ያልሆነ ከሞራል አንጻርም ቢሆን ያልተገባ ነው ስትል ደቡብ ኮሪያ በጽኑ ኮንናለች። ሩሲያ ለዚሁ ለተደረገላት ውለታ ታዲያ አስፈላጊ ሆኖ ሲገኝ ለሰሜን ኮሪያ ወታደራዊ ድጋፍ ለማድረግ እንደምትችል በቃል አቀባዩዋ ዲሚትሪ ፔስኮቭ በኩል አሳውቃለች። በእርግጥ በሩሲያ በኩል በጦርነቱ ቀጥተኛ ያልሆኑ ተሳታፊዎችም አሉ። ኢራን ሻሂድ የተባለውን ድሮን ለሩሲያ ስታቀርብ ቆይታለች። ቻይናን በተመሳሳይ መንገድ ለጦር መሳሪያ ግብዓት የሚሆን ማይክሮ ኤሌክትሮኒክሶችን መስጠቷን የቶሮንቶ ስታር መረጃ ጠቋሚ ነው። በኩርስክ በሁለቱ ሀገራት ወታደሮች የታየው ተጋድሎና ድል ሰሜን ኮሪያና ሩሲያ የጸና ወታደራዊ ወዳጅነት ያላቸው መሆኑን አመላካች ነው በሚልም ተነግሮለታል። የኪም ጆንግ ኡን አስተዳደር እንደሚለው ሰሜን ኮሪያውያን ወታደሮች ለሀገራቸው የሚፋለሙትን ያህል ለሩሲያ ተዋድቀዋልም ብለዋል። ሩሲያ በዩክሬን ላይ ተቀዳጀሁት ያለችውን መረጃ ይፋ ስታደርግ አሜሪካ በበኩሏ ሞስኮ በኬቭ የምታደርገውን ጥቃት እንድታቆም ደግማ አሳስባለች። ይህም ካልሆነ አሜሪካ የአደራዳሪነቷን ሚና ጥላ እንደምትወጣም ነው በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል ያስጠነቀቀችው። የተያዘው ሳምንት ዋሽንግተን በአደራዳሪነት መቀጠሏ ወይም መውጣቷ የሚወሰንበት ነውም ተብሏል። ፕሬዝዳንት ትራምፕ ከክሬምሊን የሚታዘዘው ጦር በኬቭ ላይ የሚያደርገው ድብደባ መቀጠሉ በእጅጉ እንዳበሳጫቸው፣ ይህም ከቭላዲሚር ፑቲን ጋር የተስማሙበትን ያላከበረ እንደሆነ በኒው ጀርሲ ለጋዜጠኞች ተናግረዋል። ትራምፕ በሊቀ ጳጳስ ፍራንሲስ ስንብት ላይ በቫቲካን በተገኙበት ባሳለፍነው ቅዳሜ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር መልካም የሚባል ውይይት ማድረጋቸውንም እንዲሁ ጠቁመዋል። ዜሌንስኪ በስርዓተ ቀብሩ ላይ የተገኙት ለሁለት ዓላማ እንደሆነ መገናኛ ብዙሃን ዘግበውታል። የጳጳሱን ቀብር አስታከው ፕሬዝዳንት ዶናልድ ትራምፕን ለማግኘት እንደሆነ ነው ትንተናዎች ያመለከቱት። ወትሮ ለስምምነት ዝግጅት የለውም በማለት ሲወቅሱ የነበሩት ትራምፕ ዜሌንስኪ ተረጋግቷል፣ ሁሉንም ተረድቷል፣ ስምምነት ለማድረግም ዝግጅት አለው ሲሉ ተደምጠዋል። በአንጻሩ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሰላም ይፈልጋሉ በሚለው ላይ ጥርጣሬ እንደገባቸው ሳይገልጹም አላለፉም። የሁለቱ ሀያላን ሀገራት ፕሬዝዳንቶች ፑቲንም ይሁን ትራምፕ ከጥቂት ወራት በፊት ሲሞጋገሱ እንደነበሩም የሚዘነጋ አይደለም። ሩሲያ ከሰሞኑ ያደረሰችውን ድብደባ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው የጥቃት ኢላማ ያደረገች ያለችው ወታደራዊ ይዞታዎችን ለማዳከም ያለመ ነውም ብለውታል። እኚሁ አንጋፋ ዲፕሎማት ሲባሉ የሚጠሩት ሰርጌይ ላቭሮቭ አሁንም ቢሆን ሩሲያ የዩክሬን የጦር አቅም እንዲዳከም ማድረግ ላይ ያለመ ጥቃት ማድረሷን ትቀጥላለች ማለታቸውም አነጋጋሪ ሆኗል። አሜሪካ እንዳዘጋጀችው የተነገረው የጦርነት ማቆም ረቂቅ ሰነድ ክሬሚያን ጨምሮ ሌሎችንም በሩሲያ ቁጥጥር ስር ያሉ የቀድሞው የዩክሬን መሬቶችን አሳልፎ የሚሰጥ ነው በሚልም በአውሮፓ ሀገራትም ይሁን በራሷ በዩክሬን ቅቡልነት አላገኘም። ክሬሚያ ሙሉ በሙሉ በሩሲያ እጅ ከሆነች በትንሹ 10 ዓመታት ተቆጥረዋል። ክሬሚያን አሳልፈው የመስጠት ዝንባሌ የህዝብ ምርጫና ህገ መንግስት ማሻሻያ የሚፈልግ ከመሆኑም ባሻገር እንደ ሀገር ክደት ሊቆጠር የሚችል ነው ሲሉም የዩክሬን ምሁራን እየተናገሩ ይገኛል። የጀርመኑ መከላከያ ሚኒስትር ቦሪስ ፖትሪየስ ዩክሬን የአሜሪካን ረቂቅ ሰነድ ፈጽሞ መቀበል አይኖርባትም ብለዋል። ዜሌንስኪ በሰነዱ መሰረት ክሬሚያን ለሩሲያ አሳልፈው ሰጡ ማለት በራሳቸው ላይ ሌላ የፖለቲካ ግድያ ፈጸሙ ማለት ያክል ነው ሲሉም ምሁራንን ዋቢ አድርጎ
ዘኢንዲፔንደንት አስነብቧል። ጀርመን የዩክሬን መሳሪያ ክምችትና የአየር መቃወሚያ ጨርሶ ባዶ እንዳይሆን ጠንካራ ደጀን የሆነቻትም ናት። አውሮፓውያን የዩክሬን ወታደራዊ ግብዓት ማጠናከር፣ በሌላ በኩል ሩሲያን በማዕቀብ በማዳከም ወደ ስምምነት እንድትመጣ የሚፈልጉ ሲሆን አሜሪካ በአንጻሩ ወታደራዊ መፍትሄ ዘላቂ ሰላም ሊፈጥር አይችልም የምትልም ናት። አሜሪካ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኩል ኬቭና ሞስኮ በሰጥቶ መቀበል ጦርነት ማቆም ይችላሉም ብለዋል። ይህ ታዲያ በተለይም በሩሲያ በኩል እምብዛም ፈቃደኝነት የሚታይበት አለመሆኑን መረጃዎች ያመለክታሉ። ዛሬ ሰኞ ቀትር ላይ እንደተሰማው ዩክሬን ቀጥተኛ ውይይት ለማድረግ ፈቃደኛ ከሆነች ሩሲያ አታመነታም የሚል መረጃ ከክሬምሊን ተሰምቷል። ይሁን እንጂ የዚሁ የክሬምሊን መረጃ እንደሚያመለክተው ይህን ለማድረግ ከኪየቭ በኩል ምንም አይነት ምልክት አይታይም። ሩሲያ የዛሬውን መረጃ ይፋ ታድርግ እንጂ ከወራት በፊት በኪየቭ ቅቡልና ሕጋዊ መንግስት የሌለ በመሆኑ ከዘለንስኪ አስተዳደር ጋር የሚደረግ አንዳች ውይይት የለም ስትል እንደነበር መገናኛ ብዙሃን አስታውሰውታል። ሞስኮ አለፍ ሲልም ዘለንስኪና አስተዳደራቸው ምርጫ ያላደረገ በመሆኑ ለድርድር ብቁ አይደለም ስትል በዩክሬን ምርጫ እንዲደረግ ውቶታ ስታደርግም ነበር። ከአሜሪካው መልእክተኛ ስቴቭ ዊትኮፍ ጋር ውይይት የነበራቸው ቭላድሚር ፑቲን ያለምንም ቅድመ ሁኔታ ማለትም ሁሉም ባለበት እንዳለ ለመወያየት እንደሚችሉ ነግረዋቸዋል። ሩሲያውያኑ የያዙትን መሬት እንደማይለቁ፣ ዩክሬን ወደ ኔቶ ለመቀላቀል የምታደርገውን ሙከራ እንድታቆም፣ የአውሮፓ ኃይሎች እንዳይሰማሩ ስታስቀምጣቸው ከነበሩ ሁኔታዎች መካከል የሚጠቀሱ ናቸው። ከትራምፕ ጋር ለሁለተኛ ጊዜ የተገናኙት ዘለንስኪ ጦርነቱ የሚቆም ከሆነና ተኩስ አቁም ስምምነት የሚደረግ እንደሆነ ዩክሬን ቀጥተኛ ውይይት ለማድረግም የሚያግዳት የለምም ብለዋል። ሩሲያ ለቀጥተኛ ድርድር ለመቀመጥ ቀድሞ እንደማትደራደርባቸው ዘርዝራቸው የነበሩ ቅድመ ሁኔታዎች ማስተካከያ አርጋበት እንደሆነ ወይም እንዳልሆነ የተሰማ የለም። እንዲህም ሆኖ ሩሲያ የምታደርጋቸው ነገሮች የጊዜ መግዣ እንጂ ተጨማሪ አካባቢዎችንም ለመያዝ እንደማታመነታ በሮይተርስ ላይ ሰፍሯል። አሶሺየትድ ፕሬስ ላይ እንደተመላከተው ሁለቱ ተዋጊዎች በሁነኛ ሳምንት ውስጥ ናቸው ተብሎ ቢነገርላቸውም መተኳኩሳቸውን አላቆሙም። የሩሲያ ጦር 119 ድሮኖችን በዛሬው ምሽት ማምከን ሲችል፣ ሩሲያ በተቃራኒው 70 የሚሆኑ ድሮኖችን ወደ ዩክሬን ከተሞች መተኮሷ ተሰምቷል። በጥቃቱ ሁለቱም ተወቃቅሰዋል። ሩሲያ በርካታ ድሮኖች እንዳሏት ቢመላከትም ከጥራት አንጻር የዩክሬን ድሮኖች የተሻሉ እንደሆኑ ለዘ ኒውዮርክ ታይምስ የሚጽፈው አንድሪስ ክራመር ይናገራል። የጦርነቱ መቋጫ ተስፋ ሰጪ ሆኖ ያልታያት ዩክሬን ተጨማሪ ድሮኖችን ለማምረት እቅድ መያዟን ዘ ኒውዮርክ ታይምስ ያስረዳል። አሜሪካ ሁኔታው በዚህ የሚቀጥል ከሆነ ከአሸማጋይነት እወጣለሁ ማለቷ በኪየቭ መንደር ስጋት ፈጥሯል በሚል እየተነገረም ይገኛል። ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ምንም አይነት ድጋፍ አሜሪካ ያላደረገች ቢሆንም የቀድሞ አስተዳደር ከ300 ቢሊዮን ዶላር በላይ በሚገመት ወጪ ወታደራዊ ድጋፍ አድርጓል። እስካሁን ድረስ ታዲያ ዶናልድ ትራምፕ ከኪየቭ ጋር ያሰቡት የማዕድን ስምምነትም አልተሳካም። አስቆመዋለሁ ያሉት ጦርነትም ሊያስቆሙት አልተቻላቸውም።